ቤተሰብ እኔ አሁን ላይ የመሰለኝም እየታየኝም ያለው አንድ ነገር ቢኖር ዳኒ ሩታን እንደሚያፈቅራት ለሩታ ሌላ ስሜት እንዳለው እየተገነዘብኩ ነው ከማየው ነገር እስካሁን ከተፈጠሩ ነገሮች አሁንም እየተፈጠሩ ካሉ ነገሮች እያየሁ ያለሁት ነገር ቢኖር ዳኒ ለሩታ የፍቅር ስሜት አለው ብዬ አምናለሁ። ይሄ መልእክት ዜን የሚመለከታል፣ ዳኒን የሚመለከታል፣ ሄሜላን የሚመለከታል፣ ዴቭን የሚመለከታል። ለሱ የምር ተጨንቃችሁ አስባችሁ ከሆነ ለምን ብቻውን አታገኙት? ያኔ ብቻውን አግኝታችሁት የለ ሩታና ኤፍሬም በተነሱበት ሄዳችሁ ዘንሳ በስራት አለም ያወራችሁ በስራት እኮ ነው ያወራችሁ። አብርሽን ብቻውን ፌስ ቱ ፌስ ቢያገኙት ነገር ሁሉ ሰላም ነው የሚሆነው። ግን እነሱ ያን አይፈልጉትም። አብርሽን ብቻውን ካገኙት በሰላም ነው የሚያወሩት። ሩታ ባለችበት ያገኙታል። ሩታንም ማናደድ ይፈልጋሉ። ሩታንም ማቃጠል ይፈልጋሉ። የሩታም ሰላም እንዲናጋ ስለሚፈልጉ አብርሽን የሚያገኙት ከሩታ ጋር ሲሆን ብቻ ነው። ብቻውን ሲሆን ማግኘትም ማየትም አይፈልግም። ከሩታ ጋር ሰላም መፍጠር ስለማይፈልጉ ብቻ ብዙ ነገሮችን ያደርጋሉ፣ ይከውናሉ። በትላልቅ ሰዎች የማይጠበቅ የህፃን ድርጊት ነው ብዬ በድፍረት ማወራኝ። ከሄርሜላ ጋር እንዲቀጥል ስለምትፈልጉ ብቻ እናንተ የትዳር ጠንቆች ቤተሰብ ሲመሰረት ቤተሰብ አንድ ላይ ሲሆን አባት ከልጁ ጋር ሲሆን ከሚስቱ ጋር ሲሆን ስለምትቃጠሉ ስለሚያንገበግባችሁ ያን ነገር ስለማትፈልጉ የአንድ ቤተሰብን መፍረስ ስለምትፈልጉ ብቻ ከሄርሜላ ጋር እንዲሆን የማታደርጉት ነገር የለም። እንደ አንድ ጤናማ ሰው ቆሜ ሳስበው ልክ መስሎ አልታየኝም። ልክም ደግሞ አይደለም። ይሄን ደጋግሜ በየቪዲዮቹ እናገራለሁ። አሁንም እናገራለሁ፣ ነገም እናገራለሁ፣ ለወደፊትም እናገራለሁ። እስከመጨረሻው ድረስ ከናንተ ጋር እፋለማለሁ። በተለይ ከቡዜ ጋር፣ ከሄርሜላ ጋር፣ ከዳኒ ጋር አልተዋችሁም። እናንተ በጭራሽ አብርሽና ሩታ ልጃቸውን አንድ ላይ ሆነው በፍቅር እንዲያሳድጉ አደርጋለሁ። የምችለውን ነገር በሙሉ ተጠቅሜ። ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቼላችኋለሁ። እንዴት ናችሁ? ለእግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ያላችሁ ቻናሌ ቤተሰቦች ምኞታችሁ ተሳክቶ ሐሳባችሁ ተሳክቶ እናንተ ሰላም ሆናችሁ እናንተ በጤና ሆናችሁ ሀገር ምድራችን ሰላም ሆና ለሀገራችሁ ያብቃችሁ ስል ከወልዲው እመኝላችኋለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰዎች ካላችሁ አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ፣ አነባዋለሁ። የተመቸኝን ደግሞ ሪፕላይ መልሰዋለሁ ማለት ነው። ቤተሰብ እኔ አሁን ላይ የመሰለኝም እየታየኝም ያለው አንድ ነገር ቢኖር ዳኒ ሩታን እንደሚያፈቅራት ለሩታ ሌላ ስሜት እንዳለው እየተገነዘብኩ ነው ከማየው ነገር እስካሁን ከተፈጠሩ ነገሮች አሁንም እየተፈጠሩ ካሉ ነገሮች እያየሁ ያለሁት ነገር ቢኖር ዳኒ ለሩታ የፍቅር ስሜት አለው ብዬ አምናለሁ። ያምኑ ደግሞ እየታወቀኝም ያለው ይሄን ነገር ሜቢ እናንተ ተገንዘባችሁት ይሁን አይታችሁት ይሁን ኖቲስ አድርጋችሁት ይሁን አላቅም። እስካሁን የተፈጠሩ ያሉ ነገሮች ሲቹዌሽኖቹ በጠቅላላ ዳኒ ሩታን እንደሚያፈቅራት በቂ ማሳያ ነው ብዬ አምናለሁ። ምክንያቱም ሩታ ከአብርሽ ጋር በማትሆንበት ሰዓት ሆን ብሎ ትዳሩ ሊመለስ እንደሚፈልግ፣ ሩታና አብርሽ አንድ ላይ እንዲሆኑ እንደሚፈልግ፣ ሩታና አብርሽ እንዲቀጥሉ እንደሚፈልግ፣ አንድ ላይ ሆነው ልጃቸውን እንዲያሳድጉ እንደሚፈልግ ያወራል። እንደዛም ደግሞ በጣም አክት ያደርጋል። ከሄርሜላ ጋር ሄዶ ይጋጫል። ማይጋጨው የለም። አንዴ ካሰኘው ደግሞ ከሜዲ ጋር ሄዶ ይጋጫል እና ብዙ ነገሮችን ይፈጥራል። ከቶችን ይፈጥራል፣ ረብሾችን ይፈጥራል። ለሩታ እንደሚያስብ ያሳያል እዛ ጋር። አሁን ላይ ደግሞ በተገላቢጦሽ ሩታና አብርሽ አንድ ላይ መሆን ሲጀምሩ ልጃችንን አንድ ላይ ማሳደግ እንፈልጋለን ሲሉ ትዳሩ እንደ ድሮ መቀጠል ሲጀምር ግን ተናደደ፣ በሸቀ። ሩታ እንዴት ከሱ ጋር ትሆናለች ብሎ አሰበና አሁን የሚፈጠሩ ነገሮችን ሁሉንም ማድረግ ጀመረ ማለት ነው። ይሄ ታዲያ እንዴት እኔን እንዳልጠረጥር ያደርገኛል? እስቲ እናንተም ይሄን ነገር ተገንዝባችሁት ከሆነ ሐሳባችሁን ኮሜንት ላይ ማወቅ ፈልጋለሁ። የእናንተንም ሐሳብ ማወቅ ስለምፈልግ ማለት ነው። እኔ እንደዛ ነው የሚታወቀኝ፣ ቤተሰብ እንደዛ ነው የሚታየኝ። አሁን ላይ ሩታና አብርሽ አንድ ላይ መሆናቸውን ሲያይ ልጁ መንገብገብ ጀመረ፣ መቃጠል ጀመረ። እንዴ የሚሆነው ነገር ሁሉ ማሳጣት ጀመረ። እንዴ ኢቭን ዶክተሩ ጋር እንኳን ገብቶ አብርሽ ከሩታ እንዲሆን እንደማይፈልግ ዶክተሯን ሲያናግራት ለሁለት ለሶስት ቀን ከኛ ጋር ይሁን እነሱ ናቸው ያስጨነቁት ያሉት ማን ኤፍሬምና ሩታን ያስጨነቁት እንደሆነ ለአብርሽ ጤና ለአብርሽ ሰላም ጠንቅ የሆኑት ሩታና ኤፍሬም እንደሆኑ ገብቶ ለዶክተሯ መናገሩ ይሄ ምንን ያሳያል?
ሩታን እንደሚያፈቅራት ነው የሚያሳየው። ይሄ ነገር እኔ ጋር ብቻ የተሰምቶኝ ከሆነ አላውቅም። ብቻ ግን ብዙ ሰዎች ይሄን ነገር እንደሚሰማችሁ ይሄን ነገር ኖቲስ እንዳደረጋችሁት ከኮመንትም እያነበብኩ ስለሆነ ነው ያን ነገር ለእናንተም ዛሬ ወጥቼ መናገር የፈለኩትና ለምን እንደዛ ማድረግ እንዳስፈለገ አላውቅም። ዶክተሯ ጋር ድረስ ገብቶ ሩታ ለአብርሽ ሰላም ጠንቅ እንደሆነች ሩታ ጋር እንዳይሆን እህቱ ጋር እንዲሆነሽ ይሁን ችግር የለውም ባይዜ እኔ ቡዜ ጋር መሆኑን አልቃው ምን እንደሚፈጠር ነው ያለ ምንም የሚፈጠር ነገር የለም። አብርሽ ቡዜ ቤት ሄዶ ቢያስ እነሱ እስኪሉ ያው ታሟል ብሎ የሚያስቡት እስኪሻለው ድረስ እነሱ ጋር እንዲሆን ከፈለጉ ይሁን። ግን ምንም የሚፈጠር ነገር የለም ነው የምላችሁ። አብርሽ እንዳልታመመ ብዙ ማስረጃዎች እኮ አሉ አይደል? በቂ የሆኑ ማስረጃዎች አሉ። እሱም ባለፈውን ተናግሯል አይደል? በቪዲዮ ላይ እኔ ከነሱ ጋር ለአንድ ወር ወይም ደግሞ ለ15 ቀን ለመዝናናት ነው የምንሄደው። የሚናገረውን ነገር ያውቃል፣ የሚያደርገውን ነገር ያውቃል፣ የሚከናውን ነገሮችን ያውቃል። ይሄን ሰው እንዴት ነው ታረኛ ታመመ፣ የአእምሮ ጤናው ልክ አይደለም፣ ድግም ተሰርቶበታል፣ መተት ተሰርቶበታል ብለን ማውራት ድፍረቱን እንኳን ያገኘነው ከየት ነው? ጤናማ እኮ ነው። ጤናማ ሰው የሚያወራውን ነገር ያደርጋል። ጤናማ ሰው የሚሆነውን ነገር ይሆናል። ከሩታ ጋር መሆን ስለፈለገ ልጁ ማሳደግ ስለፈለገ አንዳንድ ነገሮችን እያደረገ ነው። ሆን ብሎ የታመመ መሰል ሆን ብሎ ብዙ ነገሮችን ማድረግ ጀመረ። እናንተ እያስጨነቃችሁት ግን የልጁን ሰላም እንደው የባስ አሁን ላይ ነው እንደው አብርሽ ታሟል ብዬ ማሰበው እንደው አሁን ላይ ነው እንዴ ሰላም ልትሰጡት አልቻላችሁም። በሄደበት በቆመበት በተቀመጠበት ቦታ ሁሉ ልጁ ብቻውን ቁጭ ሲል ትመጣላችሁ። ልጁ ነው ቦታ ላይ ትመጣላችሁ፣ ትበጠብጣላችሁ፣ ትከራከራላችሁ፣ ትጨቃጨቃላችሁ። ይሄ ልጁን እንዴት ፌንታ ያስበላው እስቲ ዴ በዚህ ልክ ለምንድን ነው ፊቱ ላይ መታችሁ የምትከራከሩት? ለሱ አሳቢ መሆናችሁ ለማሳየት ለሱ ያሰባችሁ እንደሆነ እንዲያይ ስለፈለጋችሁ አይደል? ለሱ ተቆርቋሪ እንደሆናችሁ እንዲያይ ስለምትፈልጉ ብቻ አጠገቡ መታችሁ ለምን ሪያክት ማድረግ እንደምትፈልጉ አይገባኝም፣ አላውቅም። ይሄ መልእክት ቡዜን ይመለከታል፣ ዳኒን ይመለከታል፣ ሄርሜላን ይመለከታል፣ ዴቭንም ይመለከታል። ለሱ የምር ተጨንቃችሁ አስባችሁ ከሆነ ለምን ብቻውን አታገኙት? ያኔ ብቻውን አግኝታችሁት የለ ሩታና ኤፍሬም በተነሱበት ሄዳችሁ በቃ ልናገኝ እንፈልግ የዛን ሰዓት በስርዓት አለ የሚያወራችሁ። በስርዓት እኮ ነው ያወራችሁ። ጭቅጭቅም የለም፣ ንዝንዝም የለም፣ ምንም ውካታም የለም፣ ጸብም የለም፣ ክርክርም የለም። ብቻውን አወራችሁት አይደል? የዛን ሰዓት ምንድን ነበር ምላሹ? በቃ ችግር የለውም እንገናኛለን ያለው ነገር አለቀ በቃ። አብርሽን ብቻውን ፌስ ቱ ፌስ ቢያገኙት ነገር ሁሉ ሰላም የሚሆነው፣ ግን እነሱ ያን አይፈልጉትም። አብርሽን ብቻውን ማግኘት አይፈልጉም። አብርሽን ብቻውን ካገኙት በሰላም ነው የሚያወሩት። አብርሽን ብቻውን ካገኙት በቃ ጤናማ በሆነ ወይ ነው የሚያወሩት። ያን ደግሞ አይፈልጉም እነሱ። ሩታ ባለችበት ያገኙታል። ሩታንም ማናደድ ይፈልጋሉ። ሩታንም ማቃጠል ይፈልጋሉ። የሩታም ሰላም እንዲናጋ ስለሚፈልጉ አብርሽን የሚያገኙት ከሩታ ጋር ሲሆን ብቻ ነው። ብቻውን ሲሆን ማግኘትም ማየትም አይፈልግም። ምክንያቱም ብቻውን ካገኙት ምንም የሚፈጠር ነገር ስለሌለ፣ ብቻውን ካገኙት ጸብ አይፈጠርም፣ ውጋታ አይፈጠርም። በሰላም ነገሩ ስለሚፈታ ብቻውን አይፈልጉትም። ከሩታ ጋር አድርገው ማግኘት ይፈልጋሉ። ከሩታ ጋር ሆኖ ሲያገኙት ደግሞ ጸብ እንደሚፈጠር ስለሚያውቁ ከሩታ ጋር ሰላም መፍጠር ስለማይፈልጉ ብቻ ብዙ ነገሮችን ያደርጋሉ፣ ይከውናሉ። ይሄ ነገር ደግሞ በጣም የሚያስጠላ ከትላልቅ ሰዎች የማይጠበቅ የህፃን ድርጊት ነው ብዬ አወራለሁ። በድፍረት ማወራው የህፃናን ድርጊት ነው እያደረጉ ያሉት። ህፃን ልጅ የሚሰራውን ስራ ነው ይሰሩ ያሉት። እና ሆስፒታል ሄዳችሁ በዛ ልክ ሪያክት ማድረግ፣ በዛ ልክ መንገብገብ፣ እኔ የሩበት ላይ የሄርሜላ ነገር በዛ ልክ ድራማ መስራቷ ለምን እንዳስፈለገ አላውቅም። አይሽም እኮ ሜቢ እንደው ሳሰበችው ምንድነው በቃ አሁን እሷን ፌንት በልቷል፣ እንደዚህ መንሰፍሰፌ እዚህ ጋር ሆኜ የሆነ ተንሰፍስፌ ለሱ ሐሳቢ መስዬ መቅረቤ ነገ ከነገ ወዲያ ተነስቶ ቪዲዮ ማየቱ ስለማይቀር አብርሽ ተነስቶ ቪዲዮ ማየቱ ስለማይቀር የዛን ሰዓት ለኔ ጥሩ ስሜት ይሰማዋል የሚል ሜንታሊቲ ነው ያላት እሷም። አሁን የዛን ሰዓት ስላልተነሳ ሲነሳ ግን እንደሚያየው ስለምታቅ እዛ ጋር ኦቨርአክት ማድረግ ጀመረች፣ ድራማ መስራት ጀመረች። አንዴ የሩታን እጅ ማንሳት ጀመረች። የሆነች ነገሮችን እየፈጠረች ድራማዎችን እየፈጠረች እዛ ውስጥ እንኳን ጸብን ለመፍጠር እየጫረች ያለች ሰው ናት ሄርሜላ። ብዙ ተንኮሎችን ለመስራት እየተዘጋጀች ያለች ሰው ናት ሄርሜላ። ዳኒ ግን ለሩታ የፍቅር ስሜት አለው። ቤተሰብ ይህን ነገር እናንተም
እንድታጣሩት ፈልጋለሁ፣ እንድታዩት ፈልጋለሁ። ነገሮችን እንድታገናዘቡ ስለምፈልግ ነው የሁሉ ነገር የማወራውና እግዚአብሔር ይመስገን አብርሽ አሁን ላይ ጤናው ሰላም ነው። እስቲ እናንተ የምትሉትን ነገር እናያለን። እስቲ ቡዜ ጋር ዛሬ ሄዳል አይደል? ቡዜ ጋር መኖር ይጀምራል አይደል? እስቲ የሚፈጠረው ነገር ታዩታላችሁ። ምንም አይፈጠርም። ቡዜ ጋር መኖር ከጀመረ ምንም የሚፈጠር ነገር የለም። እናንተ ግን ያሰባችሁት ነገር ምንድነው? አብርሽን አሁንም ቢሆን ከሄርሜላ ጋር እንዲመለስ ስለምትፈልጉ ብቻ፣ ከሄርሜላ ጋር እንዲቀጥል ስለምትፈልጉ ብቻ እናንተ የትዳር ጠንቆች፣ እናንተ አንድ ቤተሰብ ሲሆን ቤተሰብ ሲመሰረት ቤተሰብ አንድ ላይ ሲሆን አባት ከልጁ ጋር ሲሆን ከሚስቱ ጋር ሲሆን ስለምትቃጠሉ ስለሚያንገበግባችሁ ያን ነገር ስለማትፈልጉ የአንድ ቤተሰብን መፍረስ ስለምትፈልጉ ብቻ ከሄርሜላ ጋር እንዲሆን የማታደርጉት ነገር የለም። የማትፈነቅሉት ድንጋይ የለም። የማትሰሩት ድራማ የለም። ይሄ ነገር ደግሞ እንደ አንድ ጤናማ ሰው ቆሜ ሳስበው ልክ መስሎ አልታየኝም። ልክም ደግሞ አይደለም። ይሄን ደጋግሜ በየቪዲዮቹ እናገራለሁ። አሁንም እናገራለሁ፣ ነገም እናገራለሁ፣ ለወደፊትም እናገራለሁ። አብርሽና ሩታ አንድ ላይ ካልሆኑ፣ አብርሽና ሩታ እንደ ቀድሞ አንድ ላይ መቀጠል ካልጀመሩ፣ አንድ ላይ ሆኖ ልጃቸው ማሳደግ ካልጀመሩ ካልቀጠሉ በስተቀር ይሄ ትዳር አንድ ላይ ሆኖ ትዳሩ ጤናማ እስካልሆነ ድረስ እኔ የፈለኩትን ነገር አደርጋለሁ። የነሱን ትዳር ለመመለስ የነሱን ትዳር አንድ ላይ እንዲሆኑ የፈለኩትን ነገር አደርጋለሁ። የምችለውንም ነገር አደርጋለሁ። እስከመጨረሻው ድረስ ከናንተ ጋር እፋለማለሁ። በተለይ ከቡዜ ጋር ከሄርሜላ ጋር ከዳኒ ጋር እናንተን አልፈታችሁ አልተዋችሁም። እናንተን በጭራሽ የእናንተን ነገር አልተውም። በምችለውን ነገር በሙሉ ተጠቅሜ አብርሽና ሩታ ልጃቸውን አንድ ላይ ሆኖ በፍቅር እንዲያሳድጉ አደርጋለሁ። የምችለውን ነገር በሙሉ ተጠቅሜ እንጂ በዚህ መጠን የልጁን ትዳር ለመበጥበጥ የልጁን ሰላም ለመበጥበጥ ትዳር አንድ ላይ እንዳይሆን የምትፈልጉ በጣም ብዙ ሰዎች አላችሁና ያ ድርጊታችሁ እንዲሳካላችሁ መቼም ቢሆን አልፈቅድላችሁም። የምችለውን ነገር በሙሉ በማድረግ የነሩታን ትዳር አንድ ላይ እንዲሆኑ አደርጋለሁ፣ እታደገዋለሁ። ቤተሰብ ያው እኔ የተገነዘብኩት ያየሁትም ነገር ይሄ ስለሆነ ዛሬ ወደ እናንተ ፊት መጥቼ አንዳንድ ነገሮችን ሐሳቦችን ሰጥቻለሁ። የኔ ሐሳብ መስጠት የኔን እዚህ አውጥቼ የራሴን አስተያየት መስጠት የምትፈልጉ ሰዎች ስላላችሁ ለእናንተም ነው ይሄን ነገር ማቅረበውና በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ሰሞኑን ያለው ሰፖርቲንግ ይለያል። ከዚህ በላይ ደግሞ እንዲቀጥል እንዲሻሻል፣ ከዚህ በላይም በደንብ ቪዲዮዎችን ሼር እንድታደርጉ፣ ኮሜንት ላይ የሚሰማችሁን አስተያየት እንድትጽፉልኝ፣ የሚታያችሁን እውነት ከእውነት ጎን ስለቆማችሁ የሚታያችሁን እውነት እናንተ መታችሁ ኮሜንት ላይ እንድትጽፉ ፈልጋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ አመሰግናለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል። ከሀገር ውስጥም ያላችሁ ቻናሌ ቤተሰቦች የእናንተም ሰላም ብዝት ይበል። በጣም የምወዳችሁ በጣም ነው ማከብራችሁ። ሰብስክራይብ ያላደረጋችሁኝ ግን አሁኑኑ ሰብስክራይብ ማድረግ ቤተሰብ ይሁኑ። ነገ ከነገ ወዲያ ዛሬ የሚፈጠረው ነገር ነው አብረን የምናየው ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። የዛሬው ሰው ይበለን። ቴንክ ዩ